እና እርገምልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መጋቢት 12 ቀን የታላቁ መልአክ ሊቀ መላእክት የቅዱስ ሚካኤል ወርኃዊ በዓል ነው። ዕለተ ቀዳሚት ሰንበት። በዚህ ዕለት የቅዱስ ሚካኤል መጋቤ ብሉይ ማን እንደ እግዚአብሔር የዋህ የተባለው መልአክ እስመ በዲበ ሰናይቱ ለሰብእ ተአዛዚ ከመልካምነቱ ከደግነቱ የተነሳ ታዛዥ የሆነ መልአክ ወርኃዊ መታሰቢያ በዓሉ ነውና በዚህ በዓልም እስራኤልን የታደገበት በለዓምን የነቀፈበት እስራኤልን የታደገበት የበለዓምን እብደት ደግሞ የተናገረበት በዓል ነው። ይህም በተመለከተ ነው የምንነጋገረው። የጊዜ ባለቤት እግዚአብሔር አምላክ እሱን እንዲያስተምረን እንዲመክረን መልካም ፈቃዱ ይሆንልን። እንዲህ ይለናል። ዘኍልቍ 22 ቁጥር 6 ላይ ነው። ምን ይላል? ና እርገምልኝ። ማን ነው? ባላቅ ይባላል ንጉሱ። እርገምልኝ የተባለው ማን ነው? በለዓም ይባላል። በለዓም ማለት መፈክረ ህልም ህልም የሚያይ የሚተረጉም፣ ከዚያ በላይ ደግሞ የሚረግምና የረገመው ሰው ከሆነ የሚሞትለት፣ ቅጠል ከሆነ የሚደርቅለት፣ ዛፍ ከሆነ የሚወርቅለት ባለዚህ ታሪክ ነው በለዓም ማለት ነው። ይህ የሚሆነው እግዚአብሔር እስከፈቀደ ድረስ ነው። እግዚአብሔር ካልፈቀደ ግን አንድ ነገር ማድረግ አይቻልም። ሳርን ማድረግ አይቻልም። ዛፍን መጣል አይቻልም። ይልቁንም ደግሞ ቅጠልን ማድረግ አይቻልም። ጌታም በማቴዎስ ወንጌል ምዕራፍ 6 ላይ ከፀጉራችሁ አንዷ እንኳን ተቆጥራ ትታወቃለች ይላል። በማን ዘንድ? በእግዚአብሔር ዘንድ። ሰው ከቁመቱ አጠረ ብሎ ማረዘም፣ ረዘመ ብሎ ማሳጠር፣ ቀጠለ ብሎ ማወፈር አይችልም። ሁሉም የእግዚአብሔር ስራ ነው ማለት ነው። ስለዚህ ምን ይላል? የእስራኤል ልጆች ተጓዙ ይላል። ከየት? መጀመሪያ ከግብፅ ወጡ። ከግብፅ ወጥተው ኤርትራን ተሻገሩ። ኤርትራን ከተሻገሩ በኋላ በኢያሪኮ በኩል በዮርዳኖስ አጠገብ በሞዓብ ምዕራብም ሰፈሩ ይላል። አሁን አስተውሉ። ከ430 ዘመን በኋላ የ40 ዘመኑ መንገድ 430 ዘመን ፈጅቶባቸው በቅዱስ ሚካኤል ጠባቂነት፣ በሙሴ መሪነት፣ በእግዚአብሔር ቸርነት፣ በኢያሱ አጋፋሪነት፣ በአሮን በካህኑ ባራኪነት የኤርትራን ባህር ተሻግረው ኢያሪኮን አልፈው ሞዓብ በምዕራብ በኩል ሰፈሩ ይላል። ስንት ናቸው? 600 ሺህ ህዝቦች ናቸው። እነዚህ ህዝቦች የሴፎር ልጅ ባላቅ እስራኤል በአሞራውያን ላይ ያደረገውን ሁሉ አየ ይላል። ምን አይቷል? በአሞራውያን ላይ ያደረገውን ሁሉ አየ። ብዙም ነበርና ሞዓብ ከህዝቡ እጅግ ፈራ ይላል። የፈራው ምንድን ነው ስንል ሁለት ነገር ነው። አንደኛ ይህ ህዝብ 600 ሺህ ህዝብ ነው። 600 ሺህ ህዝብ ነው። በሁለተኛ ደግሞ ይህ ህዝብ አምላኩ እግዚአብሔር ነው። እግዚአብሔር አምላኩ ነው። እግዚአብሔር የሚመግበው፣ እግዚአብሔር የሚያሸግበው፣ እግዚአብሔር የሚያሻግረው፣ እግዚአብሔር የሚመግበው፣ እግዚአብሔር የሚጠብቀው፣ እግዚአብሔር የሚንከባከበው፣ እግዚአብሔር ከግብፅ እንዲወጣ ፈርዖንን አስጨንቆ ያወጣው ህዝብ ነው። ያመሰግነኝ ዘንድ ህዝቤን ልቀቅ፣ ዘጸአት ምዕራፍ 5 ላይ ሙሴን ሂድና ለፈርዖን እንዲያመሰግኑ ህዝቤን ልቀቅ በለው ብሎ ነገረው። ሄደና ሲነግረው እስራኤልን አልለቅም እግዚአብሔርን አላውቅም ባለ። አሁን እዚህ ላይ 9 መቅሰፍት መጣ። በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት ፈርዖንን ቀላቅሎ የተሻገረ ህዝብ ነው። ይህን ማን አወቀ? ባላቅ አወቀ። ይህ ህዝብ አለ እግዚአብሔር አምላኩ የሆነለት ህዝብ ነውና ያደረገውን አውቃለሁ። በማን? በፈርዖን ላይ። የሚገርም ነገር ነው። የፈርዖንን ምድር መጀመሪያ ውሃውን ደም ያደረገ፣ ቀጥሎ ደግሞ በዝንብ መንጋ የመታ፣ ቀጥሎ ደግሞ በአንበጣ መንጋ የመታ፣ ከዚያ ቀጥሎ ደግሞ እነሆ በጨለማ የመታ፣ ከዚያ ቀጥሎ ደግሞ በህመም የመታ፣ ከዚያ ቀጥሎ ደግሞ በቅማል የመታ፣ ከዚያ ቀጥሎ ደግሞ ይህ ህዝብ የዝንብ መንጋ አውርዶ ይልቁንም ደግሞ ጨለማ አድርጎ ይልቁንም ደግሞ የበኩር ልጅ ገሎ ይልቁንም ደግሞ ፈርዖን ከነሰራዊቱ የኤርትራ ባህር ቀላቅሎ የተሻገረ ህዝብ ነው። ይህን ህዝብ ሲያይ ከሁለት ነገር የተነሳ ፈራ ነው። አንደኛው ቁጥሩ 600 ሺህ ህዝብ ነው። ሁለተኛ አምላኩ እግዚአብሔር ነው። በዚህ ህዝብ ላይ ይህን ህዝብ ለማሻገር ሲል እግዚአብሔር ብዙ ነገር አድርጓል።
እግዚአብሔር ፈርዖንን ከነሰራዊቱ ወደ ኤርትራ አውርዷል። መና ቢያጣ ምግብ አውርዶ አመግቦታል። ልብሱ እንዳያልቅ ጠብቆታል። ይህን ህዝብ ማለት ነው። ማነው? እግዚአብሔር። ልብሱ እንዳያልቅ እንደገና ደግሞ ውሃ ቢፈልግ ደግሞ ጥንጫ ላይ አፍልቆ አጠጥቶታል። ይህን ህዝብ ሲያይ ምን አለ? እርገምልኝ አለና በሁለት ነገር ወደ በለዓም ባላቅ ሽማግሌ ላከ ይላል። የመጀመሪያዎቹ ወጣቶች ናቸው። ወጣቶቹን ላካቸው ይለናል። ምን አለ? ምንድነው ያለ? ናና ምንድነው? እነሆ ከግብፅ የወጣ ህዝብ አለ፣ እነሆም የምድሩን ሁሉ ፊት ሸፈነ ይልና በአቅራቢያችንም ተቀምጧል። አሁንም ይህ ህዝብ ከእኔ ይበልጣልና ልወጋቸውና ከምድሪቱ ላሳዳቸው እችል እንደሆነ ናና እርገምልኝ። አዎ እወጋቸውና ከዚህ ምድር ላይ አሳድዳቸውና ናምን እርገምልኝ። ይህ ህዝብ ምንድን ነው አለ? የበዛ ነው አለ። በጣም ብዙ ነው አለ። ላሸንፈው አልችልም፣ እንድታገለው አልችልም። አዎ ስለዚህ ይህን ህዝብ ናና እርገምልኝ። ምን አሳድደው እገለው አጠፋው እንደሆነ ና ንገረኛ። ይሄኔ መጀመሪያ ያቱን የእግዚአብሔርን ህዝብ ማንን? እስራኤልን። ስንት ነው? 600,000 ህዝብ ነው። ይህን ህዝብ ናና እርገምልኝ ወይም ደግሞ እኔ እንደማሸንፈው ተዋግቼ እንደማባረረው ንገረኛ። ባጭሩ ሄደ። ማን ሄደው? የባላቅ ሽማግሌዎች ናቸው። የባላቅ ሽማግሌዎች ተሰብስበው ወደ የተሉ ወደ በለዓም ሄዱ። በለዓም ምን ሊል? የበለዓምን ቋንቋ እንስማ። እግዚአብሔርን አናግሬ ሂድ ካለኝ እሄዳለሁ፣ አትሂድ ካለኝ አልሄድም አለና መለሰላቸው። እሺ ውጣና እግዚአብሔርን አናግረዋል። ወጣ ወደ እግዚአብሔር። እግዚአብሔር ሆይ በለዓም እንግዲህ ወደ እግዚአብሔር ቅርብ ነው፣ ይነጋገራል ከእግዚአብሔር ጋር። ሄደና ለእግዚአብሔር መስዋዕት ቦታ ላይ ቆሞ እግዚአብሔር ሆይ አናግረኛል፣ ጠይቀኛል። እነሆ ባላቅናና እርገምልኝ እያለ እየለመነኝ ስለሆነ ልሂድ ልቅር አለ። ባጭሩ ሰፊውን ታሪክ ነገ እንማረዋለን በቅዱስ ሚካኤል አውደ ምሕረት ላይ ጧት ስለምንማረው በሰፊው አሁን ላይ የምንነጋገረው ትንሹን ነው። እና ምን አለ? እንዳትሄዳ። ምን አለ? እንዳትሄዳ። አያችሁ እግዚአብሔር እንዳትሄዳ። አሁን ሄዱ። ምን አላቸው? እንዳትሄድ ብሎኛል እግዚአብሔር። ያለ እግዚአብሔር ፈቃድ መውጣት መንቀሳቀስ አልችልም። ሄዱና ለባላቅ ምን አሉት? እግዚአብሔርን ጠየቀ፣ እግዚአብሔርን አናገረ። እንዳትሄድ ብሎኛል መሄድ አልችልም ማለት ነው። ሶስት ነገር ትዝ አለ። አንደኛ የላኳችሁ ወጣቶች ናቸው። ሁለተኛ የላኩለት ገንዘብ ትንሽ ነው። ሶስተኛ የላኩለት መማለጃም ደግሞ አነስተኛ ነው። ከዚህ የተነሳ ሽማግሌዎቹን ከፍ ያሉ ሽማግሌዎች ማድረግ አለብኝ አለ። እንደገኛ ገንዘቡንም ሞቃን ማድረግ አለብኝ አለ። ወርቁንም ሞቃን ማድረግ አለብኝ አለ። ከሽማግሌዎቹም ቁጥራቸው የበዛና ሽበት ያለባቸውና የእድሜ ባለጸጋ መሆን አለባቸው አለ። ይህን አደረገና እንደገና ሁለተኛ ላከበትና እነሱ ሄዱና ቆሙና ባላቅ ተጨንቋል፣ ተቸግሯል፣ ናና ንገረኝ እያለ ነው አሉትባቸው። ሲሉት ምን አለ? እግዚአብሔርን አናግሬ እነግራችኋለሁ አለ። ወጣ ወደ እግዚአብሔር አናገር። አሁን እዚህ ጋር የበለዓምን ክፍተት እንመልከት። እግዚአብሔር አንድ ጊዜ ሂድ ካለ ሂድ ነው፣ አትሂድ ካለ አትሂድ ነው። አትሂድ ብሎት እንደገና ወደ እግዚአብሔር ልሂድ ወይስ ልቅር ብሎ በለዓም እግዚአብሔርን ለምን ጠየቀ ስንል ሶስት ነገሮች ይመጣሉ። አንደኛ የበለዓምን ልብ እግዚአብሔር ያውቃል። የበለዓም ልብ ምን አስቧል? አንደኛ ብር ስጦታ አስቧል። ሁለተኛ ታዋቂነት፣ የረገመው የሚሞትለት፣ የረገመው የሚደርቅለት፣ የረገመው እንጨት የሚወርቅለት ተብሎ ዝናው። በሌላ መልኩ እንግዲህ እነሆ የባላቅ ወዳጅነትን ለማግኘት እነዚህ ሶስት ነገር ጥቅም ነገር አድርጎ ወደ እግዚአብሔር ወጣ። እግዚአብሔር ምን አለ? ሂድ አለ። በቃ ለምን? አትሂድ ብሎታል። አትር ስላለው አሁን ሂዶ ምንም ማድረግ አይቻልም። መጀመሪያ አትሂድ ብሎታል። እግዚአብሔር አንድ ጊዜ አትሂድ ካለ ብትሄድ እንኳን የምታደርገው ነገር የለም። በኋላ ሄደ። ሲሄድ መልአኩ ቅዱስ ሚካኤል መንገድ ላይ ጠበቀው። አሁን መጀመሪያ ያየችው ቅዱስ ሚካኤል አየዋል። በጣም መጥፎ ቦታ መጥፎ መንገድ ላይ ቆመ። ቅዱስ ሚካኤል ሰይፉን ይዞ ቀጣለ። አሁን አህያውን ቀጣለች። ሂጂ አላት። አልሄድም። ጸጥ አለች። ሂጂ ጸጥ። በዱላ ይላል ጀመር። በዱላ ይላል ጀመር። ከዚያ በኋላ በሶስተኛው ደረጃ ግን አፍ አወጣችና ለምን ትመታኛለህ አለችው። እስካሁን ድረስ ድንጋይ ብጭ ነኝ፣ እስካሁን ድረስ ውሃ ብጭ ነኝ፣ እስካሁን ድረስ እህል ብጭ ነኝ። መቼም ብዬ አውቃለሁ። ዛሬ ለምን መታኝ? ፊቴ ላይ ማለፍ የማልችለው እንግዳ ቆሞብኛል። እሱ እንዴት አድርጊያለሁ? አንተ ያላየውን ያይቼዋለሁ። አንተ ያልተመለከትከውን ተመለክቼዋለሁ። መንገድ ተይዟል፣ መሄድ አልችልም አለችው ይለናል እዚያ ላይ። በዚህን ጊዜ ምንድነው ቅዱስ ሚካኤል ራሱን ገለጠለት። አህያህን ደብድበሃልና መንገድ ጠማማ ነው፣ ልቋቋም መጣዋል። አዩ መንገድ ጠማማ ነው። ተምረከረከ፣ ወደቀ። ምንድነው አለ? እግዚአብሔር አትሂድ ብሎ ለምን ትሄዳለህ? ልቅር ልመለስ አለ። አትመለስም። አትሂድ ብሎ አልነበረ። ለምን ጀመርከው? ለምን ሄድክ? መንገድ ጠማማ ነው፣ ልቋቋም መጣዋል እና ልመለሱ ያለ አትመለስም። ሂድና እግዚአብሔር ያለህን ታደርጋለህ፣ ያላለህን አታደርግም። ሄደ፣ ደረሰ፣ ባላጋ መስዋዕት ሰዋ፣ ተራራ ወጡ፣ እግዚአብሔር አናገረ። እንዳትረግም ይልቁንም መርቃቸው ተመለሳለሁ። እግዚአብሔር የመረቀውን ሕዝብ አንተ መርገም አትችልም አለ። ከዚህ በኋላ ወረደና ለባላቅ ምን አለ?
ይህን ህዝብ መርቀና እንጂ ረግመን አልተባልኩምና አልረግመውም ማለትና ሚሴን ታይን ከእስራኤል እስራኤል ሆይ አዳራሽ እስራኤል ሆይ አቋቋም እስራኤል ሆይ ከተማ እንዴት ያምራል አለና እግዚአብሔር የባረከውን ህዝብ ባርኮ ሊመለስ ይባላል ማለት እንዴ እንዴት እርገምልኝ አልኩ እንጂ የበለጠ ደግሞ ባርከት እመለሳለሁ ያለው አይ እግዚአብሔር የባረከውን ህዝብ መርገም አይቻልም አለውና ይልቁንም ይሰርቅ ወከርም ያዕቆብ ያጥታል ያተም እስራኤል ከዚህ ህዝብ እነሆ ያዕቆብ የተባለ እግዚአብሔር አምላክ ይወለዳል አለና ተመለሰ ይለና ባጭሩ ናና እርገምልኛል ሰውን መርገም ይቻላል። አዎ ሲወሪ ዘፍጥረት ምዕራፍ 3 ላይ እንመልከት። እግዚአብሔር አዳምን ጠራው። የት ነህ አለው። በለስ ወድቄአለሁ ረዳት እንድትሆነኝ የሰጠኸኝ ሚስቴ በለስ በልታ በላችኝ፣ ራቁቷንና እኔ ራቁቴን አደረገችኝ፣ ወርቅ አንድ ወርቅ አደረገችኝ አለ። በዚህ ጊዜ እግዚአብሔር እነሆ መጀመሪያ ሰይጣንን ረገመ። ሰይጣን ምንድነው? ሔዋን ሰይጣን ነው። ሰይጣን ረገመ። በልብህ ትሄዳለህ፣ አፈር ትልሳለህ፣ ጭንቅላትህን ትመታለህ። አንተ ሰዎችን ሰኮና እነሆ ትነድፋለህ፣ ሰዎች ደግሞ ጭንቅላትን ይመቷል። ይሄ እርግማን ነው። ምንድነው? እግዚአብሔር ረገመው ክፉ ስለሆነ ሰውን ስላሳተ። አዎ እግዚአብሔር ያክብሮ የፈጠረውን ስላሳተ እነሆ ጭንቅላት ትመታለህ። በእግር ትሄድ የነበርከው በልብህ ትሄዳለህ፣ አፈር ትልሳለህ አለው። ማን ነው? እግዚአብሔር። ማንን? እባቡ ማለት ነው አለው። ይሄንን ቀጠለ። ወደ አዳም ዞረ። ከአንተ የተነሳ መሬት የተረገመች ትሆናለች አለ። አንተ የተረገምህ አይደለም፣ መሬት ከአንተ የተነሳ የተረገመች ትሆናለች። ለታቁል ሶፋ አሜከላ ሾህ አሜከላ ታበቅላለች። አሁን ሾህ የመብቀሉ ጉዳይ አሜከላ የመብቀሉ ጉዳይ የአዳም ስህተት እግዚአብሔር በአዳም ላይ ያስቀመጠው ነው። ቅጣት ነው። ቀጠለ። ሔዋን ምን አላት? ምጥሽን አበዛለሁኝ፣ ጣርሽን አበዛለሁኝ። ያው እነሆ ካንቺ ስህተት የተነሳ በወር 7 ቀን ከሰውነትሽ ፈሳሽ ይወጣል አላት። በቃ ይሄ እርግማን ነው። በወቅቱና በሰዓቱ ቅጣት ነው። ቅጣት ለዘላለም በወቅቱና በሰራችሁት። ግን እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት ማለት እንጂ እግዚአብሔር የባረከው መርገም አይቻልም። አዎ እዚያ ለምሳሌ እንውሰድ። መርገም ቢሆን ኖር እንኳን ማለት ነው ሰው ሰይጣን ያደረበትን ምንድነው ቅዱስ ጳውሎስ ተናግሯል። ካስተማርናችሁ ውጭ ሌላ ትምህርት የሚያስተምር ቢሆን የተረገመ ይሁን። አለቀ። የሰይጣንን መርዝ የሚተፋ የሰይጣንን ስህተት የሚናገር የይሁዳን ሽያጭ የሚናገር የዴማስን ዓለማዊነት የሚናገር የአሬዎስን ክህደት የሚናገር የመቅዶኒዎስን የሰማሊዎስን የነዚህ ስህተት የሚናገር ፈጣሪን ፍጡር ነው የሚል የአምላክን እናት የዮሴፍ ሚስት ናት የሚል ይልቁንም ደግሞ ሌሎች ወንድሞች አሉት የሚል ይሄ የተረገመ ነው። አዎ ከመስመሩ የወጣ ከቀኖና የወጣ ከዶግማ የወጣ ሂደት እንዲሄድ ሁሉ የተረገመ ነው። አየው ካምን ለምሳሌ እንውሰድ። ምንድን ነው ኖህ ተኛ። በተኛ ጊዜ የካም ልጅ ምን አደረገ ማለት ነው? ማን ነው? የሴም ካም ያፌት ናቸው አይደል? የካም ልጅ ምንድነው ያደረገው? እነሆ ራቁቱን ሆኖ ሲያየው ኖህን አባታችሁ ራቁቱን ተኝቶላችኋል። በዚህ ጊዜ አባትየው ምን አለ? የተረገምኩ ሆናል። አየው የተረገመ ይሆናል። ስለዚህ የተረገመ የሚባለው አባቱን የማያከብር እናቱን የማያከብር ሃይማኖት የሚለዋውጥ ሀገር የሚያስደፍር ሃይማኖት የሚያስደፍር ይልቁንም ደግሞ ጾታውን የሚለውጥ ይልቁንም ደግሞ ሕፃናትን የሚደፍር ወዘተ እንዲህ አይነቱ ነገር ሊሆን ይችላል። ከዚያ ውጭ ግን እግዚአብሔር የባረከውን ሕዝብ እግዚአብሔር የቀደሰውን ሕዝብ ግን መርገም አይቻልም። ቅዱስ ሚካኤል በነገው ቀን መጋቢት 12 ቀን እነሆ የማይረገመውን ሕዝብ ሊረግም እግዚአብሔር የባረከውን እግዚአብሔር የቀደሰውን ሕዝብ የበላሽ ለማድረግ ብርን ተስፋ አድርጎ ታዋቂነትን ተስፋ አድርጎ የበላይነትን ተስፋ አድርጎ ሲጓዝ መንገድ ጠማማ ነው ብሎ ጠማማ መንገድ የተጓዘውን ወደ ተስተካከለ መንገድ እንዲጓዝ ያደረገበት ታላቅ ዕለት ነውና የቅዱስ ሚካኤል አማላጅነት በሕይወታችን እንዳይለየን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። አዎ እኛ በጥምቀት እኛ በመስቀል እኛ በሰንበት እኛ በሆሳዕና ቁጥራችን ሲበዛ ሰዎች ይጨነቃሉ። አየው እስራኤል መጀመሪያ እንትናን ባላቅን ያስጨነቀው ምንድን ነው ካልከኝ የእስራኤል 600 ሺህ መሆን ቁጥራቸው ነው። ቀጥሎ ደግሞ አምላካቸው እግዚአብሔር መሆኑ ነው። ቀጥሎ ደግሞ እግዚአብሔር በእነሱ ላይ የሰራው ታላቅ ስራ ነው ባላቅን ያጨናነቀው። ቀጥሎ ደግሞ እግዚአብሔር የመገበው ህዝብ ነው። ቀጥሎ እግዚአብሔር ያጠጣው ህዝብ ነው። ቀጥሎ ደግሞ እግዚአብሔር ያሻገረው ህዝብ ነው። ቀጥሎ ደግሞ እግዚአብሔር የሚቆጣጠረው ህዝብ ነው። ቀጥሎ ደግሞ እግዚአብሔር በዝናብ አቆሎ መጽሐፍ ሰው የሚመግበው ህዝብ ነው። ቀጥሎ ደግሞ እግዚአብሔር ከፈርዖን መንጋጋ ነጥሎ ያወጣው ህዝብ ነው። ይህን ህዝብ መርገም አይቻልም ብሎ እስራኤልን እንዳይረግም በለዓምን አንተ መንገድ ጠማማ ነው ብሎ የቀጣበት ቀን ነው። የቅጣት ቀላል አይደለም። አዎ እግዚአብሔር ካለ ውጭ እንዳትራመድ ብሎ ነው ቀጥ ያደረገው። ስለዚህ አንደኛ የእስራኤል ቁጥር ለባላቅ አስፈሪ መሆኑ፣ ክርስትና በሰዎች ዘንድ አስፈሪ መሆኑ፣ ለክርስቲያኖች ግን ክርስትና እነሆ ምንድን ነው ማለት ነው?
ብርቅና ድንቅ ይልቁንም ደግሞ አሸናፊነት መሆኑን የተገለጠበት ነው። በሌላ መልኩ እነሆ ባላቅ እነሆ እስራኤልን እንደማያሸንፍ ያወቀበት ቀን እንደሆነና በእርግማን ማስወገድ እንደሚችል ለመጠየቅ ያደረገው ጉዞ እንዳልተሳካለት ነው። በሌላ መልኩ ደግሞ እነሆ ይህ እስራኤል እግዚአብሔር ያሻገረውና እግዚአብሔር የሚጠብቀው ሕዝብ እንደሆነ እግዚአብሔር የሚጠብቀውን ሕዝብ ጠላት በማንኛውም ነገር ማሸነፍ እንደማይችል ያየንበት ነው። በሌላ መልኩ ቅዱስ ሚካኤል መንገዳቸው ጠማማ የሆኑትን ሁሉ ማስተካከል የሚችል አምላክ እንደሆነ ይልቁንም ሰይጣን የሙሴን መቃብር ለማሳየት እስራኤል ጎትቶ ይዞ ሲሄድ የገሰጸ ይሁዳ 1:19 ላይ ተመልከቱ። ይህ ታላቅ መልአክ ነው። የቅዱስ ሚካኤል አማላጅነት የእግዚአብሔር ቸርነት እንዳይለየን ይልቁንም ደግሞ የጀመርነውን ወርሃ ጾም አብይ ጾም ጾመ ሆዳዴ በሰላም አጠናቀን ለብርሃነ ትንሣኤው እንዲያደርሰን የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።